ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው አንትሮፖሎጂ ቻፕተር 2 ፓርት 2 ነው። በባለፈው ክፍለ ጊዜ በባለፈው ቪዲዮ ያየነው ቻፕተር 2 ፓርት 1 ነው። እሱም ስለ አንትሮፖሎጂ ሳብፊልድ ኦፍ አንትሮፖሎጂ ወይም ብራንች ኦፍ አንትሮፖሎጂ የሚባሉትን እነሱን ኢንትሮዳክሽናቸውን አይተን ሊስት አውት አድርገናል። በተጨማሪ ደግሞ የመጀመሪያውን የብራንች ኦፍ አንትሮፖሎጂስት አርኪኦሎጂካል አንትሮፖሎጂ የሚለውንም አይተናል ማለት ነው። ዛሬ የምናየው ሶሺዮ ካልቸራል አንትሮፖሎጂ የሚለውን ይሆናል። ዛሬ በዚህኛው ፓርት ደግሞ ሶሺዮ ካልቸራል አንትሮፖሎጂ የሚለውን የምናይ ይሆናል። እንየው። ሶሺዮ ካልቸራል አንትሮፖሎጂ ኮንሰርንድ ዊዝ ዘ ሶሻል እንደ ካልቸራል ዳይሜንሽን ኦፍ ዘ ሊቪንግ ፒፕልስ ነው። ይህ ደግሞ የሚያጠናው ምንድን ነው? ስለ ማህበረሰቡና ስለ ሶሳይቲውና ስለ ካልቸር ያላቸውን የሁለቱን መስተጋብር ነው የሚያይልን ማለት ነው። እንደ ስሙ ሶሺዮ ካልቸራል የምንለው ማለት ነው። ዊዝ ዲስክሪፕሽን እንደ አናላይስ ኦፍ ፒፕል ሊቭስ እንደ ትራዲሽን የሰዎችን የአናኗር ሁኔታዎች ነው አናላይዝ የሚያደርገው። የአናኗር ወይ በምን አይነት ወይ ነው የሚለውን ነገር ያንን ነው ዲስክራይብ የሚያደርገው። it study about the social symbolic or non-material and the material lives of contemporary and the historical recent human society ነው ማለት ነው። ስለምንድነው የሚያጠናው? within that society ስለ ሶሻሉ ሲምቦሊክ ሊሆን ይችላል። አሁን አንድ ማህበረሰብ የሆነ በእነሱ ካልቸር የሆነ ሲምቦል መለያ የሆነ ነገር አላቸው። ለምሳሌ ወደ ኦሮሚያ ብንወስድ ሀደ ስንቄ የምትይዛት ዱላ ነገር አለች አለ ያቺ አሁን የሰላም ምልክት ሲምቦል ነች። ሌላ ቦታም ብንሄድ ምን እንደዚሁ ማለት ነው ሲምቦል የሆነ ነገር አለ እና የተለያዩ ብዙ ነገሮች አሉ። እንደኛውን እንደ ኤግዛምፕል ነው እንጂ ወሰድኩትኝ ብዙ ሲምቦሊካል የሚሆኑ ነገሮች አሉ። ነን ማቴሪያል ስለ ነን ማቴሪያሉ ያያል። ነን ማቴሪያል ስንል ስለዛ ሶሻል ከስተሙ ቫሊዩ ብሊፉ ብሊቭ አለ አይደለ ሪሊጂየስ ሃይማኖታቸው የመሳሰሉትን ነገር እነሱን ነው የሚያየው። ማቴሪያል የምንለው ደግሞ ይሄኛው ልናየው የምንችለው ነገር ላይ ክሎዝ ሊሆን ይችላል እና የመሳሰሉ የተለያዩ ነገሮች ማለት ነው። ስለነዚህ ነው የሚያውዝን ካልቸር የሶሻል ካልቸሩን ሶሳይቲው ምን ይመስላል ከካልቸሩ ጋር ያለው መስተጋብር የሚለውን ነገር ነው የሚያሳየን። ቴኪንግ ዘ ኮንሰፕት ኦፍ ካልቸር ሴንትራል ቱ ኢትስ ጎል ካልቸር ላይ ነው ሴንትራል አድርጎ የሚሰራው። ካልቸራል አንትሮፖሎጂስት ኮንዳክት ስታዲ ኦፍ ሊቪንግ ፒፕልስ ሞስት ኦፍን ባይ ቪዚቲንግ እንደ ሊቪንግ አማንግ ፓርቲኩላር ፒፕል ፎር አን ኤክስቴንድድ ፔሪድ ኦፍ ታይም ነው ማለት ነው። እንግዲህ አንትሮፖሎጂ በባህሪው ከሌሎች ዲሲፕሊኖችም የሚለየው ዩኒክ የሚያደርገው አንዱ አፕሮቹ ነው። ሜቶዱ የሚያጠናበት ወይ ማለት ነው። ሪሰርች ሜቶዱ ሪሰርች አፕሮቹ ነው። እሱም ምንድነው? ኢትኖግራፊና ኢትኖሎጂ የሚል ሜቶድን ይጠቀማል። ሶ ዊዝን ዛት ሶሳይቲ አብሮ ሂዶ በመጎበኘት አንድ ላይ በመኖር ለረጅም ጊዜ ስለነሱ ያኗኗር ሁኔታ ስለ ካልቸራቸው ምንም ነገር ሲያጠና በእነሱ ቪው ሆኖ ሲያይ ምን እንለዋለን? ኢትኖግራፊ ብለን እንጠራዋለን ብለናል። ስለዚህ በዛ ወይ ሂዶ ያጠናል ነው አንድ ሪሰርቸር የሆነ ሪፈረንስ ተጠቅሞ በሩቅ ሆኖ አይደለም ያጠናው። ላይክ አሁን ለምሳሌ ዌስተርን ሆኖ ውጭ ሀገር ላይ ሆኖ ስለ ኢትዮጵያ ብዙ ሪፈረንስ ቡኮችን ተጠቅሞ ሳይሆን እዚሁ ኢትዮጵያ መጥቶ አጥንቶ ነው የሚሄድ ማለት ነው። ያ እንደ አንትሮፖሎጂ ዲሲፕሊን ከሆነ ማለት ነው። ሶ ይሄ ደግሞ ኢትኖግራፊ ብለን እንጠራዋለን። ዘይ ኮንዳክት ፊልድ ወርክ አማንግ ዘ ፒፕል ነው። ይህ ማለት በማህበረሰቡ ጋር ተገኝቶ የሚያጠና ነው። ፊልድ ወርክ ስንል እሱም ኢትኖግራፊ ነው ኢንዳይሬክትሊ። ዘ ስታዲ እንደ ዲስክራይብ ዘ ሪዛልት ኦፍ ዜር ኢንቨስቲጌሽን ኢን ፎርም ኦፍ ቡክስ እንደ አርቲክል ኮልድ ኢትኖግራፊ። ሶ እነዚህ አንትሮፖሎጂስቶች ደግሞ ምንድነው የሚያደርጉት? እነዚህ ካልቸራል አንትሮፖሎጂስቶች ስለዛ ካልቸር ስለዛ ሶሳይቲ ያጠኑትን ነገር ሪዛልታቸውን በምን አይነት ወይ ነው የሚያስቀምጡት? በቡክ ወይ በመጽሐፉ መልኩ ያሳትሙታል። ያም ምን ተብሎ ይጠራል ይላል? ኢትኖግራፊስ ተብሎ ይጠራል ማለት ነው። ኢትኖግራፊ እነዚህን ፖይንቶች መያዝ ግድ ይላል። ሌላኛው
ካልቸራል አንትሮፖሎጂ ኢዝ ኦልዞ ኮንሰርንድ ዊዝ ሜኪንግ ጀነራላይዜሽን አባውት እንደ ሲኪንግ ኤክስፕላኔሽን ፎር ሲሚላሪቲ እንደ ዲፍረንስ አማንግ ዘ ወርልድ ፒፕል ነው ማለት ነው። እንግዲህ ካልቸራል አንትሮፖሎጂ ደግሞ ምንድን ነው? በአጠቃላይ ያንን ካልቸር ካጠና በኋላ የተለያዩ ካልቸሮችን ያጠናል። ከዛ ልዩነቱ ምንድን ነው? ተመሳሳይ የሚያደርገውስ ምንድን ነው? አሁን ለምሳሌ ኢትዮጵያ ውስጥም ብንመጣ ከሰሜኑ፣ ከምዕራቡ፣ ከደቡቡ ያሉት ማህበረሰብ ኦር ሶሳይቲ ካልቸራቸውን በማጥናት የሚያመሳስላቸው ነገር ምንድን ነው? የሚያለያያቸው ነገር ምንድን ነው ማለት የሚለውን ነገር ላይክ ውጭም ከውጭ ሀገር ጋርም ሊሆን ይችላል። ለምሳሌ ካልቸር በባህሪው ምን አለው ብለናል? ጀነራላይዝ ነው፣ ዩኒቨርሳሊቲ ነው፣ ፓርቲኩላር ነው። ዩኒቨርሳሊቲ ስንል የሆነ ሁሉም የሚያደርጋቸው ነገር አሉ። ለምሳሌ ፋሚሊ የሚለው ካልቸር በሁሉም ጋር አለ። ፓርቲኩላሪ ደግሞ የሆነ የራሱ የሆነ መገለጫ የሚጠቀምበት አንድ ካልቸር አለ። እነዚህ ነገሮች አሉ። ይሄንን በማጥናት ሲሚላሪቲ እና ዲፍረንሳቸውን ምን ያደርጋሉ? ያያሉ ማለት ነው። ኤክስፕላን ያደርጋሉ። ሶሺዮ ካልቸራል አንትሮፖሎጂስት ኢንጌጅ ኢንቱ አስፔክት ኦፍ ስታዲ። እነዚህ ሶሺዮ ካልቸራል አንትሮፖሎጂስቶች ኢንጌጅ የሚያደርጉት በሁለት ወይ ነው የሚያጠኑት። አንደኛው በኢትኖግራፊ፣ ሁለተኛው ኢትኖሎጂ ነው። እነዚህን አይተናቸዋል ቻፕተር 1 ላይ። ኢትኖግራፊ ስንል ቤዝድ ኦን ፊልድ ወርክ ነው። ይህ ማለት ነው አንድ አጥኚ ስለ አንድ ባህል፣ ስለ አንድ ካልቸር ሊያጠና ሲል በዛ ማህበረሰብ ዘንድ አብሮ በመኖር በነሱ ቦታ ቆሞ ሲያጠና ማለት ነው። is more of empirical study or description of the culture and the way of lives of a particular group of people ነው። ፓርቲኩላር ግሩፖች ጋር ሄዶ እዛ ሲያጠና ነው ማለት ነው። ይሄኛው ምንድነው? ፕራይመሪ ዴታ ነው የሚወስደው በሪሰርች ሰዓት። ሰከንደሪ አይደለም። ፐብሊሽ ከተደረጉ መጽሐፍ ምናምን ሳይሆን እዛው within society አብሮ ኑሮ የሚወስደው ኢትኖግራፊ እንለዋለን ማለት ነው። ፕሮቫይድስ ኮምፕሬንሲቭ አካውንት ኦፍ ኤ ፓርቲኩላር ኮሚኒቲ ሶሳይቲ ኢን ካልቸር ማለት ነው። ምን በቃ ስለ እዛ ፓርቲኩላር ስለሆነ ኮሚኒቲ ሶሳይቲ ስለነሱ ካልቸር ኢንፎርሜሽን ፕሮቫይድ ያደርግናል በስትክክል አጥንቶ ማለት ነው። ኢትኖሎጂ ወይም ዊ ኢትኖሎጂ ቤዝድ ኦን ክሮስ ካልቸራል ኮምፓሪዝን ነው። ይህ ደግሞ ምንድን ነው? የኢትኖግራፊን ዴታ በመጠቀም ኮምፔር ያደርጋል። ኮምፔር እንደ ኮንትራስት ለማድረግ ነው የሚጠቅመው የካልቸሮችን ሲሚላሪቲያቸውና ዲፍረንሳቸው ማለት ነው። ሶ ኢት ኢዝ ኤግዛማይን ዘ ኢንተርፕሬትስ አናላይዝ እንደ ኮምፔርስ ዘ ሪዛልት ኦፍ ኢትኖግራፊክ ዴታ ጋዘርድ ኢን ዲፍረንት ሶሳይቲ ነው ማለት ነው። የኢትኖግራፊን ዴታን በመጠቀም በውዝን ካልቸር ያለውን አናላይዝ ያደርጋል፣ ልዩነታቸውን ኮምፔር ያደርጋል፣ ኢንተርፕሬት ያደርጋል፣ ሲሚላሪቲና ዲፍረንሳቸውን ነው ማለት ነው። ባይ ዩዚንግ ሰች ዴታ ኢት ኢዝ ቲዮሬቲካል ስታዲ ኦፍ ዘ ሲሚላሪቲ ኢን ዘ ዲፍረንስ አማንግ ዘ ሂውማን ግሩፕ ኦፍ ዘ ወርልድ ፓስት ኤንድ ፕሬዘንት። አሁን ላይ ያለውን በዓለም ላይ ያሉ ህዝቦችን ወይም ሶሳይቲዎችን የእነሱን ልዩነት፣ ተመሳሳይነት ኮምፔር እንደ ኮንትራስት ለማድረግ ይጠቅማል ማለት ኢትኖሎጂ የምንለው። ሶ ኢትኖሎጂ ስንል ቤዝድ ኦን ዘ ክሮስ ካልቸራል ኮምፓሪዝን ነው። ኢትኖግራፊ ስንል ቤዝድ ኦን ፊልድ ወርክ ነው የሚለውን ማያዝ ተገቢ ነው። ለዛሬ ይሄኛው እዚህ ድረስ ከመጣን ይበቃናል። ፓርት 3 ሊንጉስቲክ አንትሮፖሎጂ የሚለውን እናያለን። እዚህ ላይ እንጨርስ፣ ቪዲዮ እንዳይረዝም።